አስለቅሶት ነው እዚህ ጋር አስደግፎላት ያለው። አንቺ ከችጋ ያለን ጀለስ እኮ ማመን ቀብሩ ነው። ምን እንዳያረግ እንዴ አስበሽዋል? ተመሳስቶ ቸልቴ ሲል ወይኔ ያሬድ ባድል እንዴ እነንም አፈላልቲ ባሉ ነው እንዴ ቃጅል ናይኗን ብቻ ልደውይ ባሉ ነው። ምንድነው የምታዘገው? ቤዛ ጋር ደውዬ አብረው እንደሆኑና እንዳልሆኑ ቼክ ላደርግ ነው። አንቺ አምሻል እንዴ? በሽተኛ ነሽ ወይ? ይኸውልሽ አሞኛል በእኛና እዚሁ ቅርብ እኮ አማኑኤል አለ፣ አሳክምሻለሁ። አይምሮ በደንብ ያከማሉ። ምንድነው ቆይ አዋራ የምታጨሰው አንተ? እንዴ ግጥም አድርጌ ያጨሳለሁ። አንቺ እዚህ ስዝጊው አልሽና እሱ ከግጣሙ ጋር አሪፍ ሙድ አያሳልፍ እና እኔ አያሳልፍ ብያለሁ። ምን አለ አሁን ይሄ ልጅ ፈታ ብሎ ቢመጣ ትንሽ እንኳን አያሳዝንሽም? ሰሞኑን እኮ ተተርትሮ እርከም መስሏል። ምኑ ያሬድ ሸራኗ አንተ አዘቆይ ምንድነው ይነካ? ኧረ እኔ ምንም አልነካኝም። ህመሙን ስለማውቀው ነው። የምኑን ህመም አስበሽዋል? ቺክ አብስለሽ ቁጭ አድርገሽ ከንፈርሽ እስኪደርቅ ወገብሽ እስኪላጥ አይንሽ ስልምልም እስኪል ልክ ልስም ያስት ያንቺ ስልክ ሲገባ ወይኔ መቃጠል፣ ወይኔ ህመሙ፣ ወይኔ ማረር ይሁን ብቻ ያሬድ ይቅና። አንዴ ቆይ አንቺ ላይፍ ላይ እንደዚህ አይነት ነገር ሀፕን አድርጎብሻል እንዴ? ማናቅምሶይ እስኪ ተመልከቺ። ማናት ለኔ ከንፈሯን አምናኝ የምትሰጥ? አንዴ ለምንድን ነው አታምነው? ስተኛ ራብተኛ ነው መመስላት። አስበሽዋል? አብሬያ ቁጭ ብዬ እንደው ለዚህ ልጅ ከንፈሬን ብሰጠው ተሳስቶ መክሰስ መስሎት ይገምጧል ብትለኝስ? እና ምን ተሻለ? እኔማ የሆነች ያሰብኳት ነገር አለች። እስኪ ይሳካ። ቆይ ምን አስበሽ ነው? ይኸውልሽ እዛ ሙምባይ ሄጄ ማለት ነው የሸራ ላሰራ አስቤያለሁ። ሌላስ የለህም? ኧረ አለኝ ብዙ፣ ግን አንቺ ይቅርብሽ እናቴ። አቺው እኔ እዚሁ በሆዴ ብሸከመው ይሻለኛል። ወረኛ በላውን ባክላጩላት። እኔ ይኸውልሽ ተናግሬያለሁ። እነዚህ ልጆች ሊሳሳሙ ሊገጣጠሙ ሲሉ በኋላ አለያይተሻቸው የዘላለም ጠላት እንዳትሆኝ። እኔ ይኸውልሽ ምንድነው የምታስፈራራኝ? ነገርኩሽ እኮ ህመሙ ከባድ ነው። ምን ብዬ ላስረዳሽ? እስኪ አራራራ ገብቶኛል። ያንተና ዝወሬ ከምሰማ ይሄኔ ልጁ ጦስ ውስጥ ገብቶ ይሆናል። ያበጠው ይፈንዳ። በቃ ደውዬ ያረጋግጣለሁ። ምን ይኸውላችሁ እኔ ተናግሬያለሁ፣ እናንተም ሰምታችኋል። አዎ ቆይ ማንን ነው ሰምታችኋል የምትለው? ቃጅል አታርፊም እንዴ? ሳር ቅጠል እኮ ወሬ መስማት ጀምሯል። እናቴ ይሄ ከዚህ በእናትህ ወሬኛ። ወይኔ ያሬድ በቃ በዚህ ስልክ ምክንያት ስሜት ሊቋረጥ ነው። እኔ እኮ ተከሽን ከብዶኛል። በቃ ቻለው ወንድሜ፣ ቶሎ አፍጥነው ሳም አድርገና ከሰማኸኝ። አራሽ አንቲ በልክ አድርገው በእናትህ። እንዴ የምሬን ነው። ወይ የኔ ቾብራ የኔ ካሪና ነይ በዚህ በኩል፣ የኔ ፒያር ነይ በዚህ በኩል ብሎ አይ አንዷ ትበቃልሽ ለነገሩ። ልክ ሊሰማት ሲል ያንቺ ስልክ ሲገባ አረ ወይኔ ወይ ማረር ባይደውይሽ እባክህ። እንደሱ አይነት ሙድ የሚባትት አይመስለኝም። አረ ታዲያ ምንም ሳያቅ ንጹህ ሆኖ ነው እንደዚህ አይነት ሙድ የሚካነተው? እና ምን ነው ገረመ? ይሄማ ፌር አይደለም የምር አይመጡም እንዴ። እና ቆይ ምን ልትል ነው? አንቺ ደግሞ አረጋጊያ እስኪ መርብኝ እንደፈለኩሉ እንዴ። በቃ በእናትህ የጭዌ መሪ ምንም ስላልተመቸኝ እዚህ ጋር ፍታሽ። አንቺ ካልሽ ስታይ በቃ ቃጁ አመረርሽ አይደል? አንተ ልጅ ፍታ አልኩህ አይደል እንዴ? ወይኔ ያሬድ ልገለኝ ነው እንዴ? ሰውዬው አልደረሰብንም ማለት? አዎ አልደረሰብንም። በቃ ተረጋጊ። እኔ ባባ ቢሞት ያሬድ ምንድን ነው ያደረግከው? ምን ያስቀዋል? ቆይ ምንድን ነው ነገሩ እያልኩህ እኮ ነው። በቃ ቤቲ ጨዋታ ልፍጠር ብዬ እኮ ነው። ጨዋታ ልፍጠር ብዬ ነው? ያሬድ የምን ጨዋታ ነው የምትፈጥረው? በቃ ፍራንክ ተደረገሻል። ዘና ፈታ በይ። ሂሳቡ እንደሆነ እኮ ቆልፌዋለሁ። ወይኔ ጉዴ! ያሬድ ግን ያመሃል። ቆይ እንደዚህ ታደርጋለህ? ጀስት ፈታ እንደንል ብዬ እኮ ነው። ምን ነው ደበረሽ እንዴ? ከመቼ ጀምሮ ነው እባክህ አንተ ደግሞ በእንደዚህ አይነት ነገር ፈታ ማለት የጀመርከው? ያው በስታይል። ኧረ በስታይል ነው? አዎ ምን አልወደድሽም? ብቻ ይሄንንም ተንኮል ከአሻንቲና ከዛሽ ከቃጅል ነው የተማርኩት እንዳትለኝ። አዎ በቀደም እኮ የሆነ ፈወስንና ማለት ነው። በቃ ያሬድ በሲክስ ራና ወይ ሲሉኝ አልቆስ ነው መሰለሽ። እሺ እባክህ። ከዛ ስንትና ስንት ከሮጥን በኋላ የሆነ ስፓት ላይ ስንደርስ ሳክስ ነው ብለውኝ ፈታ አላደረጉኝም። አይ አሻንቲና ቃጅል። ከዛ ይሄንን ኮፒ አድርገህ መተን ላይ ሞከርክ አይደል? ምን እሺ ደበረሽ እንዴ? አንተ ልጅ ቆይ ግን ምን አይነት እንካፍ ነህ? ያመሃል እንዴ? ብቻ ልትቀያየሪ እንዳይሆን ከዚህ በኋላ ተሳስታ አጠገቤ እንዳትደርስ እሺ? ደህና ሁን። ቤዚ ጓገጭ ያልሽ እኮ ነው። ምን እሺ
ምን ላድርግ ታዲያ? ለቀቀኝ። ቆይ ጭው ያናልልሽም እንዴ? ሰማኛለህ ያሬድ፣ እኔ እንደዚህ አይነት ጭው አላውቅም። እሺ አንተ ሲያዩ ከነቃጅል መራቅ የምትፈልግ ምንም አይመስልም። ኧረ በጋሽ ሞት ተረጋጊ። አልረጋጋም። አሁን ጄ ልቀቀኝና ልሂድበት። ወሬ ነው የምትሄጂው? ወረ ቤቴ። አንተም ያቺ ቃጅል ጋር መሄድ ትችላለሽ። ልቀቀኝ። እኔ በጋሽ ሞት። ኧረ ቆይ ምንድን ነው ያደረኩት? ሰላም ነው እንዴ? ሰላም ታዲያ እንዴት አስጠበቅኩ እንዴ? ስለመጣህም ተመስገን። ቆይ ግን ለመሆኑ የት እየሄድክ ነው? ራስህ እንደዚህ ቢዚ። ያው የኔን ነገር ታውቆ የለ ቤተሰብ የሚባል ነገር አለ። ለመሆኑ ማዘር ፒስ ናቸው? ፒስ ናት። ጥሩ። መች ነው ታዲያ የምታስተዋውቀኝ? ያው አንድ ቀን ይሁን እስቲ። እና ለምን ነበር የፈለከኝ? ያሬድን ለመያዝ ጥሩ እድል አግኝቻለሁ እና እኔን ስለሚያውቁኝ አንተ ትሄዳለህ ማለት ነው። እሱን ነገር ከቀስቴ ጋር ስምምነት ላይ ደርሻለሁ ያልክ መስሎኝ። አሁን ደግሞ ጸጋዬት ሊገኝ እንደሚችል ጥሩ ፍንጭ ሰጥተኛለች። ምንድን ነው ፍንጩ? አሁን ያለበት ሰፈር አንዲት ቃጀል የምትባል ፔስ የምታጫወት ልጅ አለች። አብዛኛውን ጊዜ ከእሷ ጋር ነው የሚውለውና እሷን ተከታትለ እሱን ታገኘዋለህ ማለት ነው። ታዛዥ ነኝ፣ ግን አስቸጋሪ ነገር ከተፈጠረ እንዳትጋፈጥ እሺ? መልካም። አንተ የምርም እኮ እምቢ አለ በእናት። እኔ እኮ ተናግሬያለሁ። ይኸውልሽ ጀለሶች ሌላ ስታፍ ውስጥ ገብተው ሊሆን ስለሚችል መነጀስ አያስፈልግም ብያለሁ። እስቲ ዝም በል በእናት። ጠራ። ሄሎ ቤዛ። ሄሎ ቃጅል። ፒስ ነው አይደለ? ኧረ እባክሽ ምን ፒስ አለ? ቆይ እናንተ ልጁን ምን እያደረጋችሁት ነው? እኔ እኮ ስንት ነገር ስትሉኝ ዝም ያልኩት ነጽነታችሁን እንዳልገፋ ብዬ ነው እንጂ እንደዚህ እንዲያሰቃየኝ አይደለም። አረ ምርጢላ ኳስ በመሬት ምን እሺ ነው አዋራ የምታጨሽው? ይሄው አንቺ አሰለጠንሽውን ያሬድ ምግብ ቤት ካስገባኝ በኋላ የለኝም ብሎ ሲያሯሩጠኝ ነው ያለው። ምን የምርሽን ነው? አዎ የምሬ ነው። ምን ያስቅሻል? አረ ያዳብሱበታል። የምርቺ ሙድ አንቺ ላይ አፕላይ ያደረጋት ብቻ ጥሩ ነው ያደረገው እያልሽኝ ባልሆነ። አረ ያዳ የምር ይቻሙ ነቂ ተማሪ ማለት እንደዚህ ነው፣ ያስተማሪውን ኮቴ ሲከተል። ትሰሚኛለሽ ቃጀል፣ ይሄ ነገር ለኔ ምንም ምቾት እየሰጠኝ አይደለም። እና ፍራሽ ይነጠፍልሽ። ለምን አትረጅኝም? ትሰሚኛለሽ፣ በቃ ልጁ እንከፍ ነው። ለሚያደርጋቸው ነገሮች በሙሉ ቦታ እንዲመርጥ ንገሪው። ሌላስ የለሽም? ለጊዜው ይሄንን ካደረግሽ ይበቃል። አሁን ግን ስልኬን መዝጋት ይኖርብኛል። ስታይል ይቸምሽ። ቻው። እንደፈሮት አቋረጥሻችሁ አይደል? አንተ ደግሞ ዝም በል በእናትህ። ቃጁ ምን እሺ ነው? ያሬድ ፋውል ሰራ አይደለ? ለዛውም ከባድ ፋውል ነው የሰራው። አረ ወይኔ ማረር፣ አይወላጅ መሆን ምን አለ ፈረድክብኝ አምላኬ። ደግሞ ምን አረገ? ፈዋ ቤት ካስገባ በኋላ መላ የለኝም ምናምን ብሎ ቀነኒሳ ሙድ አላራመደባትም። ወይኔ ማረር፣ ወይኔ መጃጃል። ቆይ ልጅ ምን አባቴ ባረገው ነው የሚሻለኝ? አረ በእናትህ ቤዛ ይሊለን ይደበራት በቃ። እንዴት አይደብራት? እሷ ይሄንን ስታፍ የት ታውቋለች? ቆይ አዛ የሆነ ልጅ ብቻ ይምጣ፣ ደህና አድርጌ ነው ምገባለን። አንቺ አይደለሽም እኔ ራሴ ነኝ እንደ አባት ጭኑ ስር ገብቼ ቁንጥጥ ማረገው። ቆይ ይምጣ። ወይኔ አረ ማረር። ሄሎ ቤዚቲ። ቆይ እኔ ምን ባደርግ ነው የሚሻለኝ? አሁንስ እኔ ምርር ነው ያለኝ። አንደኛውን ያሬድ የሚባለውን ልጅ ትቼ እንደው ሰላማዊ ኑሮዬን ብኖር ነው የሚሻለኝ። ወይኔ በፈረሰኛው። ቆይ ምን ተፈጥሮ ነው? ነገረ ስራው ሁሉ የህፃን ነው እያልኩሽ እኮ ነው። እንከፍ ያለ እንከፍ ነው በቃ። ቆይ ቤዚቲ ምን እንዳደረገሽ ለምን አትነግሪኝም? ሀገር ሰላም ብዬ አብሬው ምግብ ቤት ከገባሁ በኋላ ብር የለኝም ብሎ አሯርጦኝ መሰለሽ? ይሄኔ ነው መሸሽ። ቆይ ከዛ ምን ሆናችሁ? ወይ ከዛስ ስንት ኪሎ ሜትር ቹቻ፣ ስንት ኪሎ ሜትር በእግሬ ካሯሯጠኝ በኋላ ፕራንክ ነው አይለኝም ይሄ ጅል። ቆይ ቤዚቲ ቀልድ መሆኑ ነው? አይገርምሽም? እሺ ቆይ እንደዚህ ይደረጋል? በእናትሽ እንደዚህ ይደረጋል? እንዲህማ አይደረግም ቤዚቲ። አሁን የመጣው ይምጣ፣ ከዛ ሰፈር እንዲወጣ ብቻ ነው የምፈልገው። አዎ ቤዚቲ እውነትሽን ነው። እንደዚህማ በነፍስሽ እየተጫወተ አዘልቂው እኮ። እሺ አሁን ልምጣልሽ እንዴ? አልፈልግም፣ ቤት እየደረስኩ ነው። ቻው። እሺ ቻው። አይ ቤዚቲ ምርር ሲላት እንከፍ ያለ እንከፍ ነው አላለችም? አይ ያሬድ ተንበርከክ። ዛሬ በጊዜ መጣ። ጭራሽ ብለ መጃጃል አንጅል። ምን አባ ተንበርከክ። ያኔ ጭብጦ ቢሆን በደንብ ጨብጠ ነበር። ጭብጥ እስኪ ወደፊት። እንደውም ዝፈንልኝ። እኔ በጣም ነው ያስከፋኝ።
ጩፕኬ ጃላል የሚለውን ዘፈን ቶሎ በል ዘፈን ጩፕኬ ቃዡን የሌለ እየቆረቆረኝ ነው እና ልጎዝጎዝልሽ እጄንም እየደከመኝ ነይ በደንብ አስተካክል ጨምላቃ ቆይ እሺ እና ክምና ጥፍቼ ነው ጥፋትህማ እኮ የሌለ ተጃጅላ አሳጣሃል እኔ እኮ ጭዌ ለመፍጠር አስቤ ነው ቆይ የምትፈጥረው ጭዌ ለግጣም የሚመቻት ነው እንጂ ዝም ብለሽ ያገኘሽው ነው እንዴ እኔ ታዲያ መች እንደዚህ ይፈጠራል ብዬ አሰብኩኝ ማሰብ ነበረብህ እዛ ተጃጅለህ እኮ ፕሮፋይላችንን ያሳጣሃል ይሄን ነገር ማን ያስተማረ ስትባል እኮ ቃጅልና ሻንቲ ልትል ነው አትበል እና ምን ልበል ይኸውልህ አንተ ልጅ ሙዴ ጓ ማለት ስለሆነ ዛሬ ይኸውልህ እንዳላበላሽ ወይኔ ብቻ መረረኝ ልትል ባልሆነ አዎ መረረኝ ገና ይመርሃል ተለምደዋለህ ምኑን ምሬቱን ነው ይቀልዳል እንዴ እጅን ከፈርክ አንተ እዛ የማይሆን ጭዌ ተጫውተህ እኛን ታሳጣናለህ ወይኔ እሺ አሻንቲ እስቴል በቃ ተነስ ጩፕ ተንበርከክ ጭራሽ ተነስተዋልሽ አንቺ ነሽ የምታባልገው ይልጅ አንተ ምንድነው የምታበዛው እኔ ምን ላድርግሽ አልወጣልኝማ መትቼው እኮ ብጠግብሽ ያሮ ወገን እየተሳሰብን ለምታ አይደለ ተሰክሳለህ እንዴ በል ተነስ በለው እባክህ እሺ አዲዮ ጆ እንራቃ የምርግን በጣም ነው ያስቀያያችሁ በለው በቃ ነው ሚኪ ጋር ቁሰውኛ ምን ሄድበታለን የልትሄዱ አርወይኒ አሻንቲ ብቻ ወዴት እንዴት ነው አልክ ብለህ ጓልትል እንደው እና በዚህ ጓ ካላፍኝ በምን ጓል ነው እንጃላ ወጭ በቃ ሰቃየኝሽ እሺ ተገላገልኩ ምንድነው መኮንን እየመጣ ነው ያሬድ እንዳሱ ይምጣ ምንድነው የኔ ጀግና ነይ ያራዳልሽ በእናትሽ ግጪ እንዴ ስዳፍርልኝ ነው ደስ የሚለኝ በላው ሚኪ ጋር ቁሰው እኛ እንመጣለን በኋላ አውሬ በቀላቀላችሁ ደስ ይለኛል አንተ አባተ የሚልን ስማ ተው ተናድጄ እኮ ነው አይገርምም ወይኔ ይሄ ልጅ እንዳያወቅልና አንዴ የልጅ መረን አንተ ለጥለጥ እንበል እየደወለኩ ነው ሞላ ነው በእናትህ አንሳለህ ታው ሊነዛ ነው ልጭ ሄሎ አቡሻ ኧረ አቡሻ አይደለም ሚኪ ተውሁን የፈለከውን ይሁን አሁን እኮ ምንድነው አረፈዳችሁ እኮ የሁሉ መኪና እኮ እናንተ ነው ቆሞ ተደርድሮ የሚጠብቀው እንዴ አና ኖርማል እኮ በእኔ ውጪ ሻይ ቡና ምናምን እያልሽ ጠብቂያቸው እኔ ከፍላለሁ እየመጣን ነው አሁን መያዝ ነው እንደዛ ነበረ እንዴት ነው ተሳካልኝ እሱን ደሞዝን ስቆፈድልህ ታወራኛለህ አንተ ቆርጣለሁ እኮ ነው እያለ ያለው ባንክ አታካብድ እሱ ምን ማያደርገው ማ ሙላ ፌስታል እኮ ነው ሌላ ሰው ቢሆን አላካብድም ነበር ትቀልዳለህ እንዴ ከኪሱ እኮ የሚከፍል ነው የሚመስለው እንዲህ ገገማ የሆነ ልጅ ነው ውስዋስ አለበት የመቁረጥ እባክሽ አሁን እንፍጠን ምን ሆነ ነው ኧረ እኔ ምንም አልሆንኩም በእውነት ወዴት ይቆሶች ለአብያጁ በቃ እንደዛ እኮ ነው ማንቆስ እንዴ አንተ ደግሞ ምን ትሰራለህ ኧረ አቡሻ እንዴ ትናንትና ወርተን ዛሬ ስራ ትጀምራለህ ብላችሁ ይሄ ልጅ አመረር አንተ ልጅ አመረርከው እንዴ አዎ በቃ አቡሻ የሌለ መረር ብሎኛል እንዴ በቃ ተፍ ብዬ ላይ መቀየር ፈልጋለሁ ተፍ ብለሽ ኧረ ይሄ ልጅ ወገኛ ነው አንተ አዎ ሚኪ መንሽ ተፍ ብዬ በቃ መቀየር ፈልጋለሁ ወይ ተፍ ብራዘሪ ላይፍ እንደዚህ ሲምፕል አይደለችም እሺ ወይ ምን አለ ከምታዝጉኝ ወይ ብላችሁ የምንቆሰው እስቲ ለይን እንቆሶ ደግሞ እንደ ከገጠር እንደመጣ ራዳ እስኪ አያርግ እንደዚህ አንተ እንደዛ እዛ ወስደን ዝብዝብ አድርገን ነው ማለት ይሄ የጀማሪ ራዳ ሙሉ አሳክኮ እኮ ነው ተጣጣ እናንተ ልጆች አሁን ምንድን ነው የምትሉኝ ይሄ ልጅ አይደለም ወርክ ሊወርክ ይቅርና ወርክ ባለፈበት እንዲህ ልፍ ብሎ ያውቃል እኛ እኮ ሁሉን ነገር ነግረነው ነበር ግን ይሄ ልጅ በቃ መስሚያው ጥጥ ነው አይሰማም ማን ያሬድ ማለት ነው አዎ ያሬድ ነው ቆይ እንዴት አሰብኩ ይሄ ስራ እኮ ላንተ አይሆን ለምን እንደማይሆነኝ እስኪ አምጣው እስኪ ምን እሺ እጣ ፈንታኝ ልትነግረኝ ነው እንዴ አዎ ልነግርሽ ነው ብራዘር እሺ ምንድን ነው አታዘናጋኝ መሰጠበት አንተ ሞላ ብቻ ጥንቆላ ሙድ ሞክራለሁ እያልከኝ ባልሆነ ብራዘር ይሄንን ኑሮ ለማሸነፍ ያንጓለል አለ ማለት የራሱ ነኝ ያንተስ ባሰ በቅርቡ በጣም ትፈተናለህ
ግን ደግሞ የኛው መስመር የሆነ ራቅ ያለ ቦታ ሄደ እንደሚሳካለ ነው ደግሞ የሚያሳየው። የት? ከሀገር ውጪ። ምን አተሚክ ምን እሺ ነው ሞላ የሚያወራው ግን? አታቡሽ ሞላ ያንጓለለ ሙድ አለበት እንዴ? አተ ሞላ ምን ሆንክ? አተ ቆይ ምንድን ነው የምትቀባጥረው? ባክ ያሬድ ያለበትን ስታፍ አሻንቲ ወዬ ስላለኝ በቃ እሱን ተጠቅሜ እኮ ላዝጋችሁ ብዬ። እንዴ እንደሱ በለኛ። አንተ ግን አይደብርም? ይህንን ሶፍት የሆነ እጅ ይዘህ ወርክ ምናምን ስትል በቃ መስራት ፈልጋለሁ አልኩኝ። በቃ መስራት ፈልጋለሁ። ጥሩ። በኋላ ግን ስራ ከጀመርክ በኋላ ወይኔ ማዬ ወይኔ አባዬ ብትል የሚሰማ ሰው የለም። ለእሱ አታስብ፣ ጣጣ የለውም። ጎበዝ። እንደዛ ከሆነ አሁን ግቡቱ ታቀይሩና ያኛውን መኪና ቦዲውን ከማጠብ ጀምሮ ቸርኬ ጠቡ። ቸርኬ በደንብ ጠቡ። ቸርኬ እየታጠበ አይደለም፣ በደንብ ጠቡልኝ። ቸርኬው ምናምን አሁን ሂዱ። አይ እንኳን ደስ አለሽ፣ እንኳን ደስ አለሽ። ስራ እኮ ነው፣ ጊዜ እኮ የለንም። ምን ሆናችሁ? እንደው በሚያስፈልገኝ ሰዓት እኮ እናገኘሽ ጄሪዬ። ምንድን ነው ፈልገኸኝ ነው? አዎ ይሄን ዘፋኙ ራሱ እኮ አንቺን እያሰበ እኮ ነው። ፈልጊያስ ፈልጊያስ ሙነታ አቤ አጋጣሚ ድንገት ዛሬ አየኋ የወደድኳት ልጅ አምና ዳቀቻምና የወደድኳት ልጅ አምና ዳቀቻም ያቻትን አየኋት ዘንድሮ ያቻትና ዳግም እንግዲህ መናገር የፈለከው ነገር ተናገር። እኔ ጄሪ በጣም ብዙ ስራ ያለብኝ ሰው ነኝ። እሺ አውቃለሁ ጄሪ። የኔ ፓናዶል የኔ ፓራስታሞል በጭንቄ ሰዓት እኮ ነው የደረሽልኝ። ዳግም ትናገር እንደሆነ ተናገር። በጣም ብዙ ስራ አለብኝ። አውቃለሁ የኔ ስራ ብዙ አውቃለሁ። እሺ እንግዲህ ነገሩ ምን መሰለሽ? በቅድሚያ ግን እንዴት ነኝ? አምሮብኛል? ያው እንደ ሁልጊዜ ኮተታም ነህ ጄሪ። በእናትሽ አትቀልጂ እንዴ! ዛሬ ትልቅ ጉዳይ ያለብኝ ሰው ነው። የምን ጉዳይ? ቀጠሮ ያለብኝ ሰው። ማነው ደግሞ አንተ ነው ምን የቀጠረክ? ጄሪ በእናትሽ አታሹፊ። እሺ ምንድነው ጉዳይ? ያው እንግዲህ ዛሬ ቀጠሮ አለ። እናም ደግሞ ላገኛት ነው። ማንን? ለዘመናት ሳወራት የነበረችውን ለዘመናት ስጠብቃት የነበረችውን ረዱዬና የኔ ፍቅር። አንተ ልጅ የምርህን ነው? አዎ ጄሪ የምሬን ነው። ጄሪ እንደው በእናትሽ የዛሬን ብቻ ኦሪንቴሽን ስጪኝ። የምን ኦሪንቴሽን? ያው አለ አይደል እንዴት እንደምጫወት፣ እንዴት እንደምስቅ፣ እንዴት እንደማጫወታት እስኪ አሰሳቂና አስቴስጭ። ወይኔ ጄሪ በቃ የኔ መጨረሻ ለአንተ ስልጠና መስጠት ይሆን? እሺ እሺ እንድልህ ግን ልጅቷን ታሳየኛለህ። እኔም ቢብዬ ጄሪ አንቺ ብቻ እሺ በይኝ እንጂ የፈጠነ ነው ሄደን የምናያት። እሺ በቃ ግን ደግሞ ይኸውልሽ ሄደሽ ምንም ነገር አትያት። እሺ ይሁን። Hey Nathan. Hey guys, how doing brothers? አንተ ባለፈው ምን ብለህ ነበር? ሙድን ፍታ። ምንድን ነው? ይሄ ቦንዴ የሆነ እንግሊዝኛ ከየት ነው ግን የምትለቃቀመው አንተ? እና ታዲያ እኔ ምን ላድርግ? ጭውውን ራሳችሁ አይደላችሁ እንዳስጀመራችሁት? እና ብንጀምርስ? እኛ ለመፈተን ያህል ነው፣ ግን ፈተናውን ወደቀ። ሁሌ አረ በቃ ፍቱኛ አራዳ ልጆች፣ ምን መጋተት ነው? አንተ ራሱ በግጣማችን ፊት ስንቴ ነው ስትጋተተኝ የነበረው? ግን ሁለትሽም ስሚ፣ ብቻዬን ስታገኝኝ በዚህ ስታይል ምናምን እናወራለን። ግን ቺኮችን ስታገኙ ማክስ አስልጣለሁ ብትይ ሁለትሽንም እንደባይ ፈረጥ ወገኛ ማነሽ ታገጣላችሁ። አንቺ ዴሮኩ እንደዚህ ከሩቁ ስትታይ እንባይ ምናምን የምታርፍ ያመሲም እኮ። እሺ ሌላስ ምናምን የለህም? ከሞን ናታን፣ የምር ግን ያራዳ ልጆች ሙዳችሁ የሌለ ነው የጸደኝ። አሁንማ እኛም ተመችተሽናል፣ ግን የሆነ ሰዓት ነበር ያሰገች እኔ በለው
ግን የእረፍት ቀን እንዴት ነው የምታሳልፉት? አንተ እዚህ ድድ ማስጨመር ነው። እግዚአብሔር የተመሰገነ ዞር ጥፍ እያለ ያው ደለደ። ኦ ማይ ጋድ ተመለሽ። ወይ ከምንሽ ነው በየፊርማታው ምናምን ሙድ ልትይዙብኝ ነው እንዴ? ምን ይሻላል? አሁን ቀልዱ ቀልድ ነው። መቼ ነው አብረን የምናዝገው? አብሬያችሁ ሙድ የሌለ ሙድ ነው። ኧረ ለእሱ ጣጣ የለም። ፕሮግራማችን ያሳውቀን። ነገ ምን ነበር ያለን? ፓሪስ ሻይ እጠጣለሁ። ሻይ አለ። ሻያቸው በጣም በሉ እናንተ ብዙ አወራላችሁ። መቻችሁ አራዳችሁ። በሉ በቃ እንገናኛለን። ግን ቦንዷን ታሳይኛለሽ የምትገዢባትን እንግዲህ ያሳስብሽ መጥ ሄገ የምሬን እኮ ነው። ከዛ ብለውት አንቺ ግን በጣም የሚገርም ሰው ነው። ከየት ነው የሚመጡልሽ መልሶች? ስማ መንገድ ቀይረን ነው። ለምን ሲባል አታዩም እንዴ? ኢላ የሚባል ልጅ ወደዚህ እየመጣ ነው። የኔ ጀንትል ስታይሉ እኮ እንዴት እንደሚደላ አለም ወይ ሰብሊ። ጀንትሉ እኮ ቀልቤን ሰርቆኝ ነው። እና አሁን ወደ ቀልብሽ ተመለሽ? አዎ አይ ጀንትሉ ወደኛ እየመጣ ነው። እንጣ ወደኛ ተረስ። አንቺ ደግሞ ታውቂ የለ እንዴ ጀንትሉ ሲመጣ ልብ የምትይ እንደሚጨምር። ተረጋጊ። ሰላም ብያለሁ። ሃይ ኢላ እንዴት ነህ? ይመስገነው አለ። እኔ የምለው ጓደኛሽ አታወራም እንዴ? የቷ ጓደኛዬ? አረ መካድ አየ ታወራለች። ለማንኛውም ይሰብለ የጊዜ ሰላምታ አይከለከልም። እሺ አዎ ሰብሊ ምን ይሁንሽ ነው? ሰላም በይው እንጂ ምን ትጠብቂያለሽ? አልለውም መብቴ መሰለኝ። እኔ የምለው አለም ያኔ ጓደኛዬ ካልሆንክ ብላ ችክ እያለች የነበረችው ሰብለ ነች ወይስ አስቀይራችኋት ነው? አረ ራሷ ናት አይደለሽም እንዴ ሰብሊ? በእጅ አስገባታለሁ ያልክ ቀን ስለተቀየርኩ ያቺን ሰብለ አይደለሁም። አረ ሰብሊ ምን እያልሽ ነው? ሚሰብለ እንዴትሽን በልክ ብታረጊው መልካም ነው። ባላረገው ምን ልታመጣ ነው? ወላች አልቀለልኩም። በጣም ቀልደኛ ነሽ እንጂ ያኔ ጓደኛ ካልሆንም ብለሽ ችክ እያልሽ የነበርሽ ልጅ አሁን ምን ተገኝቶ ነው እንደዚህ ሳት ይሆንሽ? አረ ተረጋጉ። አልረጋጋም። ይሄ ልጅ እዚህ ትምህርት ቤት እስካለ ድረስ አልረጋጋም። አለመረጋጋት መጥቶሽ ነው፣ ግን ጓደኝነታችንን ደግሞ መካድ የለብሽም። ይቅርታሽ ጀንትሉ አንተ ሰብለ አየሻት እንዴት አባቷ እንደምታምር አንተ ወይ ኧረ በስመ አብ አይመችና አፈሰው አንተ ቆይቺን ደግሞ ኬት አመተጠበስካት? እኔ እንጃ በቃ ግን የሆነ ቀን አየኋት። እሺ ወደድኳት፣ ተመሰጥኩባት። እሺ ከዛ ማርክዬ እኔ ጌታ ሄደ ስልኳን ተቀበል ስለው ስልኳን ተቀበለኝ። ለረጅም ጊዜ በስልክ ያወራሁት። ኧረ ዳጊ ነይፈሽ ድጋሚ የመጪን ያኮራሽኝ ነው የምልሽ። እኔ አንቺ ወንድም ገና ብዙ ታሪክ እሰራለሁ። ደግሞ ከዚህ ሌላ ምን ልትሰራ ፈለግ? እንዴ ጄሪ ምንም አላደርገው ነገር አለ። አገባታለሁ። እሺ አስወልዳታለሁ። ከዛስ? ጄሪዬ ገና ብዙ ነገር አረጋታለሁ። እግዚኦ 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 ያንተ እንደው ጫን ያለው ነው። ኧረ ዳጊ እስማ በስማ ለነገሩ እንኳን ሽውታን በጊዜ ያገኘ እኛን ራሱ ገላገልከን እኮ አንተ። አዎ ዲ ተሰቃይተን ነበርኩ። አረ ገና ሁላችሁንም እየዞርኩኝ ይቅርታ ጠይቃችኋለሁ። ይልናት ይመች በቃ ዳጊዬ በላውን ሄድና እናግራት። እንዴ ኧረ አሁን አይደለም ቀጠሯችን። እና መቼ ነው? እረፍት ሰዓት ላይ የሆነ የተቀጣጠርንበት ቦታ አለ። እዛ ቁጭ ብለን ይሁዲ ወዳችን እናወራለን። በቃ ይመቻችሁ ዳጊዬ። ልቤን እኮ ዝቅ አደረከው። እኔ ልሂድ። አደ ወደ ነው የምትሄጂው? ምን ቀረህ ደግሞ? አልመከርኩህም እንዴ? መች መክረሽ እንጂ። እሺ ምንድን ነው የምመክርህ? የምትመክሪኝማ ምን መሰለሽ? ማሲ ምን ሸይ ነው? ፊትሽን እኮ ጥለሽዋል። እባክህ ሰሞኑን በጣም ደብሮኛል። አይደብርሽ? ይኸውልሽ ትንሽ ጊዜ ብቻ እንጥላችኋለን። እሺ ኧረ እኔ በእነሱ ምክንያት አይደለም የደበረ። እና ምን ሸይ ነው?
ቲቸር ሽሜን ካየሁት እኮ በጣም ቆይ እና ታዲያ ፎንቃ ነው አቀርቃሪ ከተተሽ? የምር ግን በጣም ናፍቆኛል። ታዲያ እንደዛ ከሆነ ፈለግ አድርጌት እንዳለ ልንገርሽ እንዴ? እኔ ይቅርብኝ። ቲቸር በቃሉ የሌለ ጠምዶ ይዞኛል። በዛ ላይ እየጠረጠረ ነው። ምን? ቲቸር ሽሜን እንደምትፎነቅቂው ቲቸር በቃሉ ያውቃል እያልሽ ነው? አይ ማወቅ እንኳን አያውቅም። ያው ተጠራጥሮ ነው። ወይኔ መሲ ተበላሽ። ይኸውልሽ ቲቸር በቃሉ ነገር ከያዘ የያዘ ነው፣ መቼም ነው የማይፈታው። ስለዚህ ቲቸር ሽሜ ጋር ያለሽን ነገር ለጊዜው ብታግጂው ይሻልሻል። እሱን ለማድረግ ስሞክር አይደል እንዴ ፍቅሩ የሚይዘው ጊዜ። ቲቸር ሽሜ ግን ይመቸው። በአንድ ቀጭን ችግኝ ተፈቅሯል። ማን ነው ችግኝ አንተ? ይኸውልሽ መሲ እኔ እኮ ማለት የፈለኩት ችግኝ ማለት ታዳጊ ለማለት ነው። በልበል ናታን፣ እኔ እንደዚህ አይነት ጭቦ አይመቸኝም። ትጣላኛለሽ። በቃ ፈትቻለሁ፣ ግን ፍቅር ይመቸው። ምን ማለት ነው? አድናቂው ነኝ ለማለት ያክል ነው። በል እሺ ድልኝ። በቃ እኔ ብቻ የምሆን እፈልጋለሁ። ቆይ ግን ቤዚቲ ያሬድ ለውጥ እንዴት ነው እንደዚህ ሊፈጥን የቻለው? እኔ ምን አቅለታለሁ? ትናንት እኮ ብር የለኝም ብሎ ከምግብ ቤት እስከ ስንት መንገድ እንዴት እንዳሯሯጠኝ አላየሽ? ምን ያርግ ቤዚቲ፣ እሱ እኮ ጭዌ ለመፍጠር ብሎ ነው። እንደዚህ አይነት ጭዌ የለማ እንዴ። ቆይ እሱ እንዴት እኔ ጋር ማድረግ ያለበትና የሌለበትን ነገር መለየት ያቅተዋል? እሱን እኮ ልክ ብለሻል። ግን ደግሞ አሁን ማድረግ የምትችው ነገር አንድ ነገር ብቻ ነው። ምን? መረጋጋት። ቹቻ ደግሞ እንዲህ በዋዛማ አልረጋጋም። እና ምን ልታደርጊ ነው? ሄጂ አቡሽና ሚኪ ማግኘት አለብኝ። ከዛ ቺቃጅልና ሻንቲና አግኝተው እንደዚህ አይነት የማይሆን ቀልድ ልጁ ጋር እንዳይሞክሩና እንዳያስተምሩ ትነግራቸዋለሁ። አይ ይሁንልሽ። ቆይ አንቺ ምንድነው ምንም ያልመሰለሽ? ቤዚቲ አንቺ እኮ እንደዚህ ሆንሽው በቀልድ ነው። እኔ ግን እርሜ ለቀስቴ ይሄንን ነገር አይኑ ግጥጥ ጥርሱ ፍጥጥ ብሎ አይቼዋለሁ። መቼ እንዴ? ትዝ አይልሽም እንዴ? አንዴ ኬክ ልጋብዝሽ ምናምን ብሎ አይናችን የፈጠጠ ቀን። ለነገሩ ተይው፣ አንቺ እንዴት ትዝ ይልሻል? አልደረሰብሽ። የኔን ነገር እስኪ ተይው ቤዚ። እኔ ራሱ የትናንትና እንዴት አንጀቴ እንደተቃጠለ። ኧረ እውነትሽን ነው። በጣም ነው አንጀት የሚያሳርረው። ይሄ የሆነ እንከፍ። አራው ልክ ብለሻል። እንከፍ፣ የሆነ እንከፍ። ፒስ ነው ናት። ፒስ ነው። ጆ ልኮኝ ነበር የመጣሁት። አድርግ ያለኝ ነገር እኮ አድርጌለታለሁ። ኤላውን መታወት አይደል እንዴ? የሆነ ልክ እንድታስገባለት የሚፈልገው ሰው አለ። እሺ ማንን ነው? መሲ። ምን መሲ ነው ያልከው? አዎ መሲ። ቆይ መሲ ለምን? ትንሽ እየተሳፈጠች ስለሆነ ልኳ እንድታውቅ አድርግልኝ ብለዋል። ምን ነው ዝም አልክ? መሲ ጓደኛ ስለሆነች ነው? አልገባኝም። ቆይ መሲ ምን እንዳደርጋት ነው የሚፈልገው? እንድታቀምሳት ይፈልጋል። እኔ ብር ነው ፈልገው። ጠቀም ያለ ገንዘብ ከሰጣችሁኝ የምትፈልጉትን ነገር በሙሉ አደርጋለሁ። ለሱ አታስብ። የጠየቀውን በሙሉ እንደሚሰጥ ቃል ገብቶልኝ ከሆነ አያሳስብ። የምትጠይቁኝ ነገር ለማድረግ ዝግጁ ነኝ። በጣም አሪፍ። አሁን ያለችበት ሄደን ፈልጋት። እሺ ግድ ቢቀርብስ የኔ አባት እንደው ምን ሆነ? ፈጣሪ የሰጠን በረከት እንደው እሺ ብለህ ብትቀበል ምን አለበት? እኔ ቆይ ቢቅ እንደው ልምከርህ እስኪ እንደሆነ የኔ ምክር እንደው ይጠቅምሃል እንደው እሺ በለኝና ልምከርህ እበለስ ነው። እሺ ነገር እንዴ እኔ ሴት ልጅ ለምን አትቀርብ? ጥንቅር ለምን አትልም? በቃ ምክሬ ነው። ገና ምኑ ተነካና እንደው አንተ እሺ ብለህ ስማኝ። ውስጥ ተመልከት ጸጉሬን፣ አገባቡን እንደው እኔ ብዙ ነገር የማቅሰው ነኝ። ምክር እንዳይመስልህ እኔ የምነግርህ ነገር የህይወት ዘመን ስንቅህን ነው በቃ የምሰጥ። እሺ ብለህ ስማኝ ብቻ ነው። ሞላ በእናትህ አልተውም እንዴ አንተ ስታጠፋ ካናዳ ትሄዳለህ ተብለህ የዛቻ አሰቃቂ ዛቻ ይደርስብሃል። እኔ ግን ሳጠፋ ምን እንደሚደረግ ታውቃለህ? ምንድን ነው? በገመድ እንደዚህ የቁልቁል እታሰርና 30 ሜትር ጉድጓድ ውሃ ውስጥ እንደዚህ ከተው ያወጡኛል።
አንተ የምር ነው የምታወራው? ለዛ እኮ ነው አስተዋያምኩት። እናንተ ግን ስታጠፉ ካናዳ ትሄዳላችሁ። እንደው ምን አለበት እናንተ ቤት በተፈጠርኩ በተወለድኩኝና እንደው ሁልጊዜ ጥፋት፣ ሁልጊዜ ወንጀል፣ ሁልጊዜ ወንጀለኛ ሆኜ በቀረው። እባክህ ሞላ፣ እኔ እያደረኩት ያለው ነገር የሚገባ ስታፈቅር ብቻ። እኔ የማወራው ደግሞ የሚገባ ይኸውልህ፣ ኑሮ እንደዚህ በቃ እንደ አተር ከታች ከላይ ስታጣድፍ ነው የሚገባ። ናቱ ስራ ይልስራብ ታው ግድ የለም እኔንም ስማኝ። ይኸውልህ ሴት ብትሄድ በሴት ትተካለች። ይኸውልህ ካናዳ ነገር ካመለጠ ካናዳ ነው። ይኸውልህ እድሜ ልክ ለኔ ጋር እንደዚህ ከዚህ ጋር ውስጥ ቅማል እያወጣ ስታክት ትኖራታለህ። ወይ መጣና ነው አይደል? አሰበበት ግን ካናዳ ደቀ አንቺ ልጅ ቆይ ዛሬ ምን ሆነሻል? ሜሉ በእናትሽ ጨንቆኛል። እንዴ ምን አስጨነቀሽ? ከዳጊ ጋር ቀጠሯችን እኮ ዛሬ ነው። እና ቢሆንስ እስከ ዛሬ እያወራችሁ አልነበር እንዴ? አዎ ግን በአካል ተገናኝቶ ማውራቱን ሳስበው አለ አይደል የሆነ የሚያስፈራ ነገር አለው። ውይ ረዱዬ አይዞሽ። ሜሉ ግን ምን ሚለኝ ይመስልሻል? እንደዚህ አጠገብሽ ይቀመጥና መነጽሩን እያደረገ አይዞሽ አትፍሪ የሚልሽ ነው ይመስለኝ። አንቺ ኮፒ እኮ አድርገሽዋል። እንዴት አላደርገው? ምንም ቢሆን እኮ 1-2 ጊዜ ተያይተን ነበር። ግን ያኔ ምንም አልተሰማሽም ነበር? ምንም አልተሰማኝም። አልዋሽሽም። በሰዓቱ ሲያይኝ የሆነ ነገር ፈልጎ መስሎኝ ነበር። ለካ ጀለስ እኔን ተደግፎ አንቺን እያየ ነበር። ብቻ በደንብ እንግባባ እንጂ ይሄንንም ቀን እያነሳን እንስቃለን። ይልቅ የት ነው የተቀጣጠራችሁት? እዚህ አካባቢ ነው፣ መረብ ኳሱ ጋር። እንግዲህ የመጀመሪያ ቀናችሁ ስለሆነ ጥሩ ጊዜ እንደሚኖራችሁ አልጠራጠርም። ተስፋ አደርጋለሁ። አረ ዛሬ ዱካክ የሆነ ቀን ነው። ሚኪ አቡሽ፣ ስለ ያሬድ ማናገራችሁ ነገር አለ። እኔ አላግትም። እኔ ጦስ ውስጥ መግባት አልፈልግም። አላግትም። አትቀልደሽ ሚኪ። አልቀለድኩም። እስኪ በእናትህ አቀልድ። ትልቅ ሰው ሲያወራ እሺ፣ ከዛስ እንዴት እየተባለ ነው የሚወራው? እሺ እሺ ጋሽ ጀመር ጎበዝ፣ እንደሱ ነው እሺ የሚባለው። የኔ አሻሩ። እሺ እኔ ቁጥር እሺ የኔ ቤዛ ምን አልሽ? ይኸውላችሁ ያሬድ ከቀን ወደ ቀን ባህሪው በጣም እየተቀያየረብኝ ነው ያለው። ደግሞ ምን አደረገ? ጥፋት እኮ የሱ ነው። በቃ ከቀን ወደ ቀን የሆነ እንጨት የሚል ቀልድ መቀለድ ጀምሯል። ይሄ እኮ ከጊዜ ወደ ጊዜ የመጣ ነገር አይደለም እኮ ያደገበት ነው። ግን አሁን ምን አደረገ ነው ቁም ነገሩ። ትናንትና ምግብ እንብላ ብሎኝ ምግብ ቤት ይዞኝ ገባ። ከዛ ሀገር ሰላም ብዬ ምግቤን በልቼ ከጨረስኩ በኋላ ብር የለኝም ብሎ መንገድ ለመንገድ ያሯሩጦኝ መሰላት። አሁን አሻንቲ ግን ነፍስ ይማራል። አሁን ያሻንቲ ነፍስ ይማራል። ያሻንቲ ግን እኔ አልቀለድኩም ሚኪ። ኧረ ቤዛኛም አልቀለድንም። ይሄ የአሻንቴ የተንኮል ውጤት እኮ እሱ እኮ ገብቶኛል። ባለፈውም ያቺ ቃጅል ተብያዋን እንደምንም ላናግራት ሞክሬ ነበር፣ ግን እሷ ምንም ልትረዳኝ አልቻለች። እሺ ቤዚኛም እኮ ግራ ገባን። ምን እናርግልሽ? በቃ ልጁ እንከፍ ነው። የማይሆን ነገር እየመረጡ እንዳያሳዩት ንገሯቸው። ወይ ቤዛ፣ አሁንስ አንጀቴን በላሹ። የኔንም በላሹ፣ አንጀቴን በላሹ፣ በላሹ፣ አንጀቴን በላሹ። እንቀፍሽን ጠብሰሽ ችግር ይበላሹ። ችግር ነው የሚሆነው። ምግብ ቤት መታ ወደዛ ነው ሄደች። ለኛ ችግር አይደለም። ተሳሙኛላችሁ ብዬ ለእናንተ ብነግራችሁ ጭራሽ ሙድ መያዣ ታደርጉኛላችሁ እንዴ? እኮ አልያዝንም እኛ እኮ ሙድ አልያዝን ሳይሆን በቃ አለ አይደል ንዴትሽ ላይ ውሃ እናፈስበት ብለን እኮ ነው። አይገርማችሁም? ቤንዚን ነው ሸር ከፈከፋችሁበት። ውይ ቤዛ፣ አሁንስ አሳዘንሽኝ። ቀልድ የማያምርለት ፍቅረኛ ይዛ እኮ ተንከራተተች። ኧረ አቡሽ ግን ምን አለ ጭንቀቴ ቢገባችሁ። ገባን እኮ። ታዲያ ከገባችሁ መልሳችሁ ይሄ ነው። በነገራችን ላይ ቤዚቲ ያሬድ እኮ ላቢያጆ ተቀጥሮ መኪና ማጠብ ጀመረ። አይገርም? ምን ሚኪ የምራችሁን ነው የምታወሩት? እኛ እኮ ይሄ ነገር አይጠቅምም ይቅርብ ብለን ስንት ጊዜ መክረናል፣ ግን ልጁ የሚሰማ ነገር አይደለም። እና አሁን ያሬድ መኪና እያጠበ ነው። ያውን ከሞላ ፌስታሉ ጋር ነው። ቁርጥርጥ ደሞዝ የለም ባዶ። መናገር አልነበረብኝም እንዴ? ኧረ አይመስለኝም። እንዴ ቆይ አንተ ምን ሆነህ ነው በአንድ ጊዜ ወደ ላቢያጁ ሙድ ያመራው? እና ምን እናድርግ? ቁልኝ ክፍፍስ ታደርገው በቃ ደነገጥኩ፣ አመለጥ። ያንተ ቁልኝ ነው የሚገፈፈው፣ ያንተማ አመድ ነው ቡን የሚለው። እሺ አመዳ ጉጥ ክራሪ አንተ ነገሮች አሉ።
ምንም እየገባኝ አይደለም። ለምንድን ነው ጀንትሉ ላይ እንደዛ የምትሆኝበት? ጋጥ ወጥ ስለሆነ ነው። ምን እንዳደረገ የምታውቂ መስሎኝ። ይቅርታ ጠየቀሽ አይደል እንዴ? ቢሆንም በጣም ነው የሚያስጠላኝ፣ በጣም ነው የሚያናድደኝ። እሺ ምንድን ነው ምክንያትሽ? ምክንያት ኖረኝ አልኖረኝ ያስጠላኛል አልኩ፣ በቃ ያስጠላኛል። ሰብለ ምንም ሁኔታሽ እያማረኝ አይደለም። ምኑን ያላማረሽ? አላቅም፣ ግን ሁሉ ጊዜ ማበሳጭ ያበሳጭሻል። በዛ ላይ ደግሞ ጀንትሉን ስታዩ ለጻብ ነው የምትጋበዡ። እና ሆን ብሎ ስለሚያናድደኝ ነው። ካናደደሽ ለምን ተዋሪልሽ አትዘጊው? ዘጋሁት። እሱ ግን ምንም አይገባውም። በየሄድኩበት እየተከተለ ነገር ይፈልገኛል። አይመስለኝም። እንደውም ነገር የምትፈልጊው አንቺ ነሽ። ቆይ አንቺ ከኔ ከጓደኛሽ ጎን ነሽ ወይስ ከሱ ጎን ነሽ? እኔማ ሁሌም ካንቺ ጎን ነኝ። እና ለምን ደው ማታምኚኝ? ምክንያቱም በምታረጊው ነገር ከሱ ፍቅር እንደያዝሽ የተሰማኝ ነው። ምን? እኔን አታምኚኝም ማለት ነው? በጣም ነው ማዝነው። እሺ በእኔ ከማዘንሽ በፊት ጀንትሉን አልወደውም ብለሽ ማይልኝ። ለምንድን ነው የምምለው? እኔ መማል እንደማልወድ ታውቂያለሽ። ሰብሊ ለአንዴም ለመጨረሻም ጊዜ ነው ማስበልሽ። በቃ ጀንትሉን አልወደውም ብለሽ ማይልኝ። ለካስ ከዛሬ በእኔ ስም ለራስሽ ነበር ስታበሰኝ ነበረው። ፕሊስ አለም፣ ምንም ነገር የለንም። አዎ ምንም የለንም። ከዚህ በኋላ አጠገቤ እንድትደርሽ አልፈልግም። ወይኔ ሰብለ፣ ምንድን ነው ያደረኩት? አይማርክኝ። አቤት ጅንኖ ጅንና ለጎጃም ጅንና ለጎጃም እናንተም አትንኩት እርሱም ሰው አይነካም፣ አትንኩት እርሱም ሰው አይነካም። ጅንኖ የኔማ ማርክዬ አትንኩት እርሱም ሰው አይነካም። ዝም በል አንተ። እዚህ ጀነኖ ትላለህ፣ ጓደኛ ሌላ ታሪክ ውስጥ ገብቷል። ማን ነው? ማን ሊሆን ይችላል? ዳግም ነው። አውራሽ እንዴ? አወራኝ። አንተ ያበሳሰለች ደግሞ በጣም ያበደች ናት ደግሞ። እኔ ማርክ አይደለሁ እንዴ ስልኳን ጠብ አድርጌ ያመቻቿቸው? የምር አሁንስ እናንተ አኮራችሁኝ በጣም እንዴ። እንዲሁም ዛሬ ቀጠሮ አለው፣ ሄዶ ያገኛትና ያወራታል። እና ስለሱ ጉዳይ ላይ ነገረኝ አይደል እንዴ? መጣው አንዳንድ ነገር እንዳግዘው። እሱንም ቢሆን እኮ የላኩት እኔ ነኝ እንዲያወራሽ። አንተ ግን እንደው ዳግም ከኋላ ተነስቶ ቺክ ሲጠብስ አንተ እዚህ ዋትስአፕ እያልክ ልታረጅ ነው እንዴ? እኔ ማንደፍሮ ቀላል ሰው አድርገሽኛል። እንዴት? እኔ እሱን ቺክ ስልክ ልቀበል በዛው ሲሄድ አይደል እንዴ ጓደኛዋን እያበሳሰልኩ ነው የምልሽ። እስቲ ጄሪ ትሙት በለኝ። ጄሪ ሙች? ኧረ ጉድ! እናንተ መቼ ነው የምታሳጊኝ? የኔ እንኳን ረጋ ብዬ አስከልምሻለሁ። ባይሆን ዛሬ የዳጊ ደስታ ስለሆነ እሱን ብናጣጥም ይሻላል። ኧረ መተሳሰብ! አሁንስ አስቀናችሁኝ። እያንዳንድሽ እየሰከስሽ ግን ሙድ ስትይዥብን እኔና ዳጊ አጠፋልንና አበሳሳል ነው ይላል ዋትስአፕ። ይረዛ አትላጠብኝ እንዴ! ወዴት እየሄድሽ ነው? ምን አገባ? አይ ጄሪ፣ በኋላ ነግሬሻለሁ። ወደዚህ ወደዛ እያልሽ እያወጣነጠንሽ እያወደለደልሽ ያነጠነጠች አሮጊት እንዳትሆኚ፣ ደግሞ ቆሞ ቀር እንዳትሆኚ፣ ካፕሉኝ እንደኛ። እሰይ ደግ አደረኩ። እንኳን ያነጠነጠች አሮጊት ሆንኩ። ምን ይመስላል? ይረዛ ሲንግል እንደኛ ካፕላኩኝ። ሲንግሎች ግን እንደዚህ ናቸው። አለው። እናንተ እንዴት ናችሁ? ፒስ ነን፣ ፒስ ነን። አይ እናንተ ልጆች ሳያችሁ ምንም ሙዳችሁ እየጸዳኝ አይደለም። የተፈጠረ ነገር አለ እንዴ? ምንድን ነው? የሆነ ነገር ልንነግርሽ አሰበንና ሙጃችንን ትጨርቢዋለሽ ብለን ፈራን። ቆይ አቡሻ ምን ተፈጥሮ ነው? ሚኪ ወይ በላታ። አረ ራስ ወይ በላት። አንተ ልጅ ያማል እንዴ? አረ በቃ መኮንን ችግር ፈጥሯል። ደግሞ ምን አደረገ? ቃስቲ ጋር ደውሎ ስምምነት አድርገዋል። የምን ስምምነት? ከሳምንት በኋላ ከመኮንን ጋር እንግሌ ሊገናኙ ተቀጣጥረዋል። ቃስቲ ካሸነፈ ያሬድን ሊፈት ነው። ከዛስ? ሞኬ ካሸነፈ ደግሞ በቃ ያሬድን አሳልፎ ይሰጡታል ብሎ ተስማምቷል። ወይኔ ጉዴ! ቆይ ምን የሚሉት ስምምነት ነው? ይሄ ጭዌ አይጸዳም ፍታ ብንለው አልሰማልን። ለምን አባቱ ሲባል ነው የማይፈታው? ያው ቃስቲን ታውቂው ለማወራረደው ሂሳብ አለ ምናምን ነው የሚለው። ይሄ ነገር ደግሞ ነገርዩን የሌለ ከባድ አድርጎታል። ቆይ ቃስቲ የሚባል ልጅ ምን ባደረገው ነው የሚሻለኝ? በቃ አንቺ በሆነ ሙድ ካላበረርሽው ጀለስ በከባዱ እየዘጋጀ ነው። ለፍልሚያው? አዎ ለፍልሚያው። ቆይ ይሄንን ጭዌ ያሬድ ሰምቷል? አረ ወፍ ያሬድን ቢዘም አልሰማም። በቃ
እናንተ እንዳልሰማው ነው። እሺ እኔ እንደምንም ብዬ የቀስቴን ነገር ፊክስ አደርገዋለሁ። በቃ ይቻማችሁ። ስሚ ልናናግርሽ ነው መጣ። ዋው አንተንም በገንዘብ ገዙ። አንቺ ብሮ እቺ ምንድነው መቀባጠረው? ሰሚኛለሽ? ለምንድነው አድርጊ የተባልሽው ነገር ዝም ብለሽ ማታደርጊ? ምንም ማማደር ነው። ሰሚኛለሽ? ጥጋብሽን በልክ አድርጊው እሺ። አለበለዚያ ምን ልትመቱኝ? ልንቀጠቅጥሽ ነው። እናንተ ግን ምን አይነት ሽንታም ናችሁ? ወይኔ ለአንድ ሴት ሁለት ሆናችሁ ትመጣላችሁ? ማን ነው ሽንታም? እኛ ነን ሽንታም? እናንተ ነው ሽንታም። እኛ ሽንታም? አዎ እናንተ እኮ እኛ ሽንታም? አዎ ደገመችው ሽንታም አለች። ናታን ለጥፋት። ኧረ እኔ ዘራታለሁ። ብቻ አንተ ተማሪና አስተማሪ ሂድ ቶሎ በል። በልምታኝ እንጂ ምንድነው የምጠብቀው? ትንስር ይሻላል። ተኛል ሆኖ አፍቅረው እንጂ ምን ጠብቃለን? ታን ስምምነታችንን አስቡ። መሳልችል። ኧረ ተዋት በእናትህ ተዋት በቃ። ትንስር ይሻላል። ናታን ስምምነታችንን አስቡ። እኛ ሴት ልጅ አንማታም። በቃ ተዋት። ለምን ሴት ልጅ ተማተን በየትምህርት ቤቱ ስማችንን ነው የሚጠፋው። ስለዚህ ይቅርብን በቃ እንሂድን። ተዋት። ማ እኮቺን እንዳይሆን ሴት እኮቺ ነኝ ሴት ሴትም ከሆነች በጣም ጥሩ። እንዴት እንደሚለጠፍ አሳያለሁ። ምን ልታደርግ ነው? ምን እንደማደርግማ አብረኸኝ ታያለህ። ካሌብ ረፍ ይሰማኛል። ማንም ይረጋት አልፈቅድም። ገለዋለሁ። በቃ ምንም ነገር ቢልኩ ልትመታኝ ቃል ገብታልኝ ነበር እኮ። ናታን እንዴት እንዲህ ሲሆን ትምህርት ቤት ውስጥ ትመታዋለህ? በእናትህ ልባረር ምንም ግድ አይሰጠኝም። አንቺ ላይ ዝም እንኳን እንድታርፍብሽ አልፈልግም። እሺ ተረጋጋ፣ ተረጋጋ። በቃ ናታን ተረጋጋ። በስ ይቅርታ፣ እቅድሽን በሙሉ ስላበላሸሁብሽ በጣም ይቅርታ። ችግር የለውም። በቃ ያው ሳይመጡብኝ ነው። የኔ ያሬድ ነው። ወየ ወየ ወየ! አይ ወልዶ መና መቅረት፣ ወልዶ መና መቅረት። ጥይናቴ ምን አባውነ ነው? እስኪ ተይኝ አንቺ ደግሞ። እኔ እኮ ይኸውልሽ ያሬድን ስወልድ እኮ ሁለቱን ድርጅቶቼንና ሶስቱን ፋብሪካዎቼን እኮ ያስተዳድርልኛል ብዬ ነበር። ይኸው እሱ ግን የሰው መኪና ለቅላቂ ሆነ። ዝም በል ና እንግባው። ያሬድ ያሬድ አይዞ ወንድ ልጅ አይዞ አየልኝ አይደለ ጉዴ። አየሁ እኔማ ይኸውልህ ያንን ድርጅት የኔን ያስተዳድርልኛል ብዬ ነበር። ይኸው እሱ እንደምታየው አለቅላቂ ሆኖ ቀረ። እኔም እኮ መከርኩ ዘከር አልኩ ያላልኩት የለም። አይሰማም ጉድ የሚሰማ ጉድ ዘንድሮ ልጅ አይሰማም። እናቴ ያሬድ ፒስ ነው አለሁልሽ ካጀላ አለ ጀድ የለህም እኮ ምን ሆናለ? እንደው ምንድን ነው የሚሻል? እስኪ ተናገር። አንተ ምን አባ ነው የምታወራው? ተው አቡቹ ተው። እንደው እሺ በለኝና እዛ ካናዳ ልላክ፣ ለእኔም ተጠቅማለህ። ተው። ዛሬ ደግሞ ምን እሺ ሙዴ ሼባ ነው? ምን ያድር አንተ ወልዶ መና ወልዶ መቃጠል በጣም ኧረ ዘንድሮ ልጅ እንዴ! እናቴ ይኸውልህ እኔ እኮ ላጣብስ ብዬው ነበር። ያችን ተውና የሆነች ሁለት ግራግር አለች፣ እሷ ትሻላለች፣ ስከፍትም ጎበዝ ናት ብዬው ነበረ። ሁለት ግራግር ብለው እምቢ አለ። ታዲያ አይገርምህም? አንተ በእኛ ዘመን እኮ ቢሆን ሁለት ግራግር አለ፣ አንድ ግራግር እንደው በመከራ ነው። ያተማ አይገኝም። አንተ እናቴ ጊዜ ጥሩ ነው። እቺ ራስ የገባቸው አልፈናል። አንተ በጣም ተመችተኛል። ጎዳው። እውነቴን ነው። ጋይስ በቃ ይብቃችሁ። በእንፈታስ ምን አማራጭ አለን? ያሬድ በቃ ልብስ ቀይሪ። ለምን ደም ቀይረው? ሄደን ምሳ እንበላለን። ግን ይመለሳል።
አታስብ ይመለሳል። ችግር የለውም። በልተን በዛው ሁለት ዙር ሁላችንን ተጫውተን እንመጣለን። በል ቶሎ በል ቀይር። እስታመጣው ቀጣይ ዳይ አይና አለቅላቂ ሆነ ነይ እናቴ። እንዴ ምንድን ነው የሚጨንቅ? በቃ ቆፍጠን ጀገን ቆምጭጭ በል እንዴ። እሱ መች ጠፋኝ። ግን በቃ አይደለ ገና ልጅቷን ሳያት ልቤ ድቡ ይልብኛል። በቃ አትፍራ። ተው ግን ዳጊ፣ ሰዓትም እየሄደ ነው። እኔ ወይ እሷ ቆማለች ወይ ደግሞ ቁጭ ብላ እየጠበቀች ነው የሚሆነው። ቶሎ ብለን እንሂድ እኮ ነው። በቃ ናዲስ አላልኩም? ይኸው እየጠበቀች ነው። የኔ እናት እንዴት አባቷ እኮ እንደምታምር! እንዴ ምንድን ነው ቁና የምትተነፍሰው? ሂድ እናግኛት እንጂ ቁና ተንፈስ። እሺ ባርክኝ። ግን ከመሄዴ በፊት አንድ ጊዜ ናት ትችላለህ። ማርክ የለችም እኮ የለችም። እንዴ ያ ማዲ አንተ እንዴ አልታያለህ እንዴ? መነጥሩ ምንድነው? ትደነግግ ጊዜ አያሳይም እንዴ? አላሳያለህ እንዴ? አይነን ሾ እንካ ሄድ እንዴ አረ ማርክ የምትሳየኝ እኮ ጓደኛው ናት። ያ መሀል እንዴ አንተ ሰውዬ እስኪ ቆይ ቆማለች እዛ። እረድ ያልከኝ የእሷ ጓደኛ ማለት ትሳደደች እንዴ? ወይኔ ማርክ፣ ወይኔ እስካሁን ሜላት ብዬ ስጀረጀር የነበረው እጅ ነው። እናሳ ወይኔ ማርክ ምን ኮራላም ሰው ራ እንዴ መቀላብዲው አረ ማርክ ማለት ፈዳን ወገን አረ ወገን የቴጀል ፈዳነች መስሎት አልኩ ነው። ወይኔ እንዴ ወዴት እንዴት? ይኸውልህ እኔ ለዘመናት በስልክ ሳወራ የነበረው እቺን አይደለም። አረ በማማሞት ተረዳኝ። እጂ አንተ ልጅ ምን ኮናል እንዴ? ሬዲዮ ብለህ ባለፈው ያሳየህ ልጅ እሷም አይደለች እንዴ? እኔ እኮ ጀንጅንልኝ ስልኳን አምጣ አልኩህ እኮ ይዝችን አልነበረም። እና የማን ነው? የዛችኛይቱን እኮ ነው ማርክዬ፣ የዛችኛይቱን እኮ ነው። ወይ ብቻ የሜላትን እንደሆነ ያው የሜላትን እኮ ነው ማርክ። አማሃል አንተ ትንሽ ተዘናግተሃል። አልተኛም እንዴ? ምን ትቀላብዳለች? ይርግባና ተኛ። ካልተኛ ይሄን ባካር ከነበርኩም እንዴ በዛ በኩል ያለኝ ተከሲስ ያሰቃየኛል፣ በዚያ ተሰቃየኛል። አልበዛም እንዴ? ሲያስተር ሰው ወግዷል እንዴ? ጥሩ አልኩህ፣ ጨርቁን ጥሩ አልኩህ። አብዷል እኮ
ብሎ ነው ያለ ሜላት ይላል ማሸርግዱ ነው የምጠቀለው ምን ሆኖ ነው ምንም ሳይለኝ ማለት ወንድም አባት ብቻ አሁንም ስሜ ጠፍቶብሽ እንደ በቃ እኮ ስም መጠሪያ ነው አይደል? ወንድም ብዬ ከዞርክ አይበቃም? ደረቅ። እሺ ቤዛ ምን ልርዳሽ? አይ አሁን እንኳን እርዳታ የሚያስፈልገኝ እኔ ሳልሆን አንተ ትመስለኛለህ። እንዴት? ፊትህን ግን አይተኸዋል? የሆነ ያደረቡ አቃ እኮ ነው የሚመስልከው። ታውቆሻል ግን እየሰደብሽኝ እኮ ነው። ኧረ ያልሰደብኩህም እንዲገባህ ያህል ነው በምሳሌ እያስረዳሁ ያለሁት። አሃ በምሳሌ ካልሆነ ነገር አይገባም እያልሽ ነው? አሁን ለምን ነገር ማወሳሰቡን ትተህ የሆንከውን ነገር አትነግረኝም? እባክሽ ከዛች ልጅ ጋር እኮ ተጣላ። ስለዚህ በፍቅሯም መወደቅ አላማህንም ሳትክ ማለት ነው? አይ አላማዬን በፍጹም አልሳትኩም እና ደግሞ በፍቅሯም አልወደኩም። ፊትህ ግን የሚናገረው ሌላ ነው። ኧረ እባክሽ ምንድን ነው የሚለው ፊት? ምን ነበረ የሰሞኑን የአራዳ ቋንቋ መጣልኝ። ፍቅሯ ግዝግዝ አድርጎሃል መስሎሽ ነው? እባክሽ አይ የሪክ ሳይረፍድ በጊዜ ቶሎ መላ ብትለው ይሻላል። ለማንኛውም ሚስ ቤቲ ለምክርሽ በጣም አመሰግናለሁ። ስሜ ቤቲ አይደለም ቤዛ ነው። ያው ቅድም እንዳልሽው ነው ስም መጣሪያ ብቻ ነው። ልጅቷ አሁን ገና ለምን እንደምትርቅ ገባኝ። ለምንድን ነው? ሆዴን በደንብ ይቆረጥ። እሱን አልነግርህም። ቤቲ ቤዛ አንቺ አንቺ እዚህ ቁጭ ብለሽ ነው የምታስፈልጊ? እንዴት ነበር የመጀመሪያ ቀጠሮሽ? እባክሽ አልተሳካም። እንዴት? ጠብቂኝ ያለኝ ቦታ ጠብቂው ነበረ ግን አልመጣም እኮ። በምን ምክንያት? አልገባኝም። ያ ሁሉ ስትጓጉለት የነበረው ነገር በቃ እንደዚህ ነው የሚቋጨው? እኔም ግራ ገብቶኛል። ዋየውን ነገር ገጥሞት ይሆናል እንጂ የሚቀር አይመስለኝም። ምን እንደተፈጠረ አላውቅም። ወይ ትደውይለት እንዴ? አይ ታይ በደንብ ስላወራሁትና እንደወደድኩት ስላወቀ ይንጠባረርብኝ እየሞከረ። ወይ ረዱዬ እንደዛ ግን አይመስለኝም። ለማንኛውም ወደ ክላስ ልጅ ምን ሆኖ ይሆን? የኛ ጠባሾች እስከ ዛሬ ድረስ አንድ ሴት ነበር ማለት አሰጀነጅ ነው ነበራችሁ? አንድማ አይደለም። እና ስንት ነው እንዴ? እሱ የረዴት የሚያስባት የኔዋ ሜላት እኮ ነው። እሱማ ገባኝ እኮ እንዴ። እሱ ሜላት መስለው ሜላትን እያሰበ ረዴትን ነበር ሲጀነጅ ነው የነበረው አይደለ? ጂሪ ወይ ይላል። አረ ላብላብ እያለኝ ነው። ልቤም ዝቅ እያለ ነው። እና መጥቼ ከፍ ብድግ ላድርግልህ? አቀልጂ በእናትሽ። ወቸው ጉድ ማለት አሁን ነው። እባክህ አሁን ወቸ ጉድም አልክ ቬሪ ጉድም አልክ ምንም የሚፈጠር አዲስ ነገር የለም። ወይሽና ምን ነው እጣ ፋንታችሁ ያመቻቸላችሁ መጣበስ ነው። እንዴት? አንተ ሜላትን እያሰብክ ረዴትን ስትጀነጅ ነበር አይደለ? አዎ። ያ ማለት እጣ ፋንታ ሜላት ሳትሆን ረዴት ናት ማለት ነው። የማርክ እጣ ፋንታ ደግሞ ሜላት ነው። ጄሪዬ አንቺ ዳው እንደሱ ነው። እሺ ለምንድን ነው የማይሆነው? ስለማይሆን ነው እንዴ? ይኸውልሽ ምክንያቱም እኔ የማፈቅረው ሜሉዬንና ሜሉዬን ብቻ ነው። እኔ የሚያፈቀርኩት ሜላትን ነው። ወይ ደግሞ አቦሳም ጣሉና የደረሰው ሜላትን ይውሰድ። ምን ይላሉ? እሺ ወዴት ነው የምትሄጂው? ዳግም አዛጋችሁኝ እኮ ልቤን ዘቅ አደረጋችኋት።
ምንድነው ይሄ ትርኪ ምርኪ የወጣ ታሪክ የምትነግሩኝ እንዴ? እኔ ልኬጅ ነው የኔ ወንድም፣ እኔ ጄሪ ማለት ነው በጣም ብዙ ስራ ያለብኝ ሰው ነኝ። እሺ እዚህ ከእናንተ ጋር ቆሜ ከምዳረቅ እየሄድኩ እዛ አንዴ እዛ ክፍል እያልኩ ብር ወጥ ስንት መፈተፍተው ወሬ ያገኛለሁ መሰረት ደፋዎች ማርክዬ የኔ ወንድም እንዲያው የሚዳትል በማማ ሞት በማማ ባሳደገችን በሁሉም ይዤ ያለው በማማ እንዲያው እባክህ ተውልኝ። ማንን ሯ ማሸር ግን ደብልኝ እንዳልጠልህ ሁለተኛ እንዳታስቡ ይሄንን ሀሳብ ሁለተኛ ድል ካጅ ይሄ ከሆነ እኔም አላርፈው በእርግጠኝነት መኮንን ነው። ይቺንም ማንዘርራታለን በእናትህ በአንድ ጥፊ። ይኸውልህ ማንንም እንዳታፈገፍገ። ኧረ ዛሬ አበጡ ይፈነዳል እንጂ ምንም ነው። ሂድ መጣ እንዴ መቀር መስሎን። ኧረ እየሄድክ ያሬድ፣ አሁን ግርግር ሳይፈጠር ከኔ ጋር ትሄዳለህ። ማን ይላክ? ማንም ይሁን ማን አይመለከትህም። አድርግ ያልኩህን ብቻ ታደርጋለህ። አያደርግም። ዝበይ አንቺ ቁጫት። እንዴ አንተ ቁጫት ነው ያልከው? ወይኔ ምን አባካ ገባ እንዴ? እሱማ እኮ አያገባኝም፣ ግን እኮ ደግሞ ያገባኛል። እህቴ ናት እንዴ። ከባቡ ሙዳ በቃ ባቡ በሌ ምንድነው? አሳይ ላሳየህ። አሻንቲ ምን እያደረክ ነው? እያዘናጋሁት ነው። አሁን ትሄዳለህ አትሄድም? አልሄድም። አሻንቲ አቺ ወይኔ ማዬ